ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ራሱን ሰጠን። በክርስቶስ በኩል ያለው የጽድቅ አፈጻጸም የእኛን ባህሪ በአዲስ ኪዳን ውስጥ ያማረ የተዋበ እንዲሆን በመለኮታዊ ግርማው ዋጀንና ስጋዬን ብሉ ግርማ ሞገስ ታገኛላችሁ አለ። አሁን የክርስቶስ ስጋና ደም ያልበላ ትውልድ አይደመጥም፣ አይሰማም። ቅዱስ ቁርባን ወስዳችሁ ታሪክን ለማቆም ስትችሉ አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ስጋው ደሙ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሶስተኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን፣ አጣን፣ ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ሲመክን ምክን ይልብናል። ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው፣ ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን በብዙ መንገድ ሲያጠቃን በግልም በማህበራዊ ሕይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ስጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል? አየህ፣ ምልክቱ ይሄ ነው። በእስራኤሎች ኦት ይሉታል። አሌፉን ሲጠቀሙ ኦት፣ አንተ ምልክትን ስጠን ማለት ነው። ይህ ምልክት ደግሞ ምንድነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ ዓላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽት ሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትርፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ቅዱስ ቁርባን ስንወስድ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር። መሪው ሕሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው፣ እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም ዓይናቸውም ሆነ ሕሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋዩም፣ በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩን ትውልድ ለ400 ዓመት የሚሆን ለ300 ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ ነው። አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ። 400 ዓመት ባርነት ውስጥ የኔ ዘር ይወድቃል አለው። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረገ። ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት
ወገን እየተቆጠረ የትም ቦታ ሲጣል ይሄ ጽድቅ ነው። ይሄ ነው ክርስትናችን። የክርስትናችን ዋጋ ከዲያብሎስ ጋር እንዲተሳስረን መኖር ነው። እንግዳ የሚሆንብን ነገር የሆነው አሁን ይሄ ነው። ስለዚህ ለትውልድ ውስጥ አሻግሮ ማየት የጾም ሚስጥር እንግዲህ ይሄ ነው። ሜም 40 ቁጥር ናት። ሙሴ 40 ቀን ጾመ፣ ታቦተ ጽዮንን ተቀበለ። 40 ቀን ጾመ። መድኃኒታችን ኢየሱስ ክርስቶስ 40 ቀን ጾመ። ሜም 40 ቁጥር ናት። 40 ቀን ጾመ። የዲያብሎስን ሰራዊት ጸጥ አደረገው፣ አሸነፈው። በ40ኛው ቀን ወደ ሰማይ ከፍ ከፍ ብሎ አረገ። በ50ኛው ቀን መንፈስ ቅዱስን ላከልን። ሜም ነው። እሱም መሺህ የተቀባ ንጉሥ ማለት ነው። ስለዚህ ከስሞቹ ጋር ያሉት ፊደላቶች ክብራቸውና ሞገሳቸው በእግዚአብሔር ዘንድ የተጠበቀ ነው። በመሆኑም ጸዴ ዛሬ ጾም የምንለው በዚህ ኃይል ውስጥ ነው።